ከፍቅር እኩል ለመሆን አስበሽ እንዳይሆን ብቻ ወንድሜ ላይ የምትንጠለጠዩ። ስማ ልቀቀኝ። እኔ በቃ ልግደላትና እንገላገላት። አደይ ስለኔ የምታውቂው ነገር አለ? አንቺ ወደ እኔ ስትመጪ ከልጁ ጋር ቆመሽ ያየሁሽ መሰለኝ። ከማን ጋር? ሌባ ይላል። በቃ ብለሽ ደግሞ የኔንም ልብስ ልትዘርፊ ነው? አደይ በስትክክል ልጁን ታውቀዋለች። ታውቋለች ማለት እኮ ወስዳለች ማለት እኮ አይደለም። ኤላ ሰጠናቸው አይደል? እንዳይፋቱ ነው። አትየውም እንደ ቀጥታ እኮ ወደኛ እኮ ነው የመጣው። ብርሃን ቆይ ብርሃን ፍቅር አንቺ እንዴ ምን እያላችሁ ነው? ልቀቀኝ። እኔ በቃ ልግደላትና እንገላገላት። ፍቅር ተረጋጊ። ሊዲያ አንቺ ወደ ክፍሉ ያለሽ ልቀቁኝ። አደይ ደህና ነሽ? ደህና አይደለም። በቃ ህይወት መሮኛል። አይዞሽ እሺ፣ እኔ ያለሁልሽ። ለቅድሙ ደግሞ በጣም ይቅር። እኔ እኮ አስቤበትና ሆን ብዬ አይደለም የመጣሁት። በቃ አለ አይደል እንዲሁ ስትናፍቂ ነበር የመጣሁት። ከዛ ደግሞ ቁንጅሽን እኮ ነው የሳምኩሽ፣ ግን አንቺ አጋነንሽው። ዴቭ ደግሞ ፍቅር እዚህ ልትገለኝ ያያት ስለዛ ነገር ታስባለህ እንዴ? መጀመሪያ እኔ በህይወት ልቆይ። የፍቅርን ስራ ታውቂው የለ እንዴ? ከዚህ በላይ ትኩረት ከሰጠናት እኮ ሌላም ነገር ልታደርግ ትችላለች። ደግሞ ከዚህ በኋላ ምንም አይፈጠርም። እሺ እኔ ያለሁልሽ። እንደውም በተቻለ መጠን እኔን አትጠቀም። እኔን መቆጣጠር አልችልም። በቃ ውጣልኝ፣ ድጋሚ ክፍሌ ውስጥ እንዳትገባ። የአንቺ ነገር ሳያሳስበኝ ቀርቶ አይደለም። በቃ እሺ፣ ስለ ሁሉም ነገር ይቅርታ። እስካሁን ለነበረን ነገር ደግሞ በጣም አመሰግናለሁ። አንቺ ጥሩ ሴት ነበርሽ። ምን እየተሰናበትከኝ ነው እንዴ? እዚህ የቆየሁት እኮ አንቺ ስላለሽ ብቻ ነው እንጂ ቤቴ ይሄ አይደለም። እና አሁንስ ወዴት ልትሄድብኝ ነው? አንቺ እኮ አትወጂኝ። ቅድም ስስምሽ ብዙ የተረዳሁት ነገር አለ። እኔ ደግሞ ሳልፈለግ እዚህ ቤት መቀመጥ ሰው አይነት አይደለሁም። መቀመጥም አልፈልግም። ግን ንጉስ ወስዶኝ በነበረበት ሰዓት ብዙ ልክ ያልሆኑ ነገሮች ሊፈጠሩ ነበር። የእሱ ተጽዕኖ ነው መሰለኝ አንተ ላይ እንዲህ እንደሆነ ያደረገኝ። እዛ በነበርሽበት ሰዓት ንጉስ ምንድን ነው ያደረገሽ? ምንም አላደረገኝ፣ ግን እንደዛ አስቦ ነበር እኮ። ምንድን ነው ያሰበው? ሳልፈልግ ሳመኝ ነበር፣ ሊደፍረኝ ነበር ሀሳቡ። የምርሽን ነው? ደመቀ መቶ ቢያስቆመው ዛሬ ላይ ምን ላይ እንደምሆን አላውቅም ነበር። ለምን አልነገርሽኝም አደይ? ብነግርህ ምንም የሚለወጥ ነገር አለ? እንደዚህ አይነት ነገር ምን ተብሎ ይወራል? ቢሆንም አደይ ዛሬ የተፈጠረው ነገር አይፈጠርም ነበር። ቢያንስ እጠነቀቅልሽ ነበር። አንተ ወደ ክፍሌ ባትመጣ ኑሮ እንደዚህ አይነት ነገር አይፈጠርም ነበር። ደግሞ ስትገባ መቼ ይቼ ሊዲያና ፍቅር ሲመጡ ራሱ መረጋጋት አልቻልኩም ነበር። እኔ ይህንን ነገር መቋቋም አልችልም። ይቅርታ በጣም። ይህንን ነገር ባውቅ እኮ አንቺን ለመጠበቅ ሞክር ነበር። እሺ ዴቭ፣ በጣም ይቅርታ። አውቄ አይደለም እንደዚህ ያደረኩት። ቢያንስ ለመረጋጋት ሞክር። እሺ ካላስቸገርኩ አሁን ትንሽ እረፍት ባረግ ደስ ይለኛል። እና ውጣልኝ እያልሽኝ ነው? ራሴን እያመመኝ ነው። መተኛት ስለፈለግኩ ነው። እሺ ልጠብቅሽ። ከማን ነው የምጠብቀኝ? ክፍሌም ብገባ ሀሳቤ እዚህ ስለሆነ እንቅልፍ አይወስደኝም። ስለዚህ አንቺ ተኝና እኔ እዚህ ቁጭ ብዬ ልጠብቅሽ። ለምን ትለፋለህ?
አንተ ገብተተኛ፣ ምንም የሚያሳስብ ነገር የለም። አንቺ ተኝ፣ ችግር የለውም አደይ። ግን እዚህ መሆኔ የማይረብሽሽ ከሆነ ነው። ፍቅር ከመጣች እኮ ትናደዳለች። ብትሄድ ይሻላል። ፍቅርን በእኔና አንቺ መሀል አታስገቢያት። እሷ ምንም ያገባት ነገር የለም። እሺ አይታት የለ እንዲሆን እንዴት እንደሆነች። እሺ ፍቅርን አስቤ ሳይሆን አንቺ ሰላም ስለማይሰማሽ እወጣለሁ። ምንም ነገር እንዲረብሽሽ አልፈልግም። አመሰግናለሁ ዴቭ። ያው መሄዱን ትተዋል አይደል? እንግዲህ አንቺ ከኔ ጋር ከሆንሽ የት ሄዳለሁ ብለሽ ነው? አንቺ ግን ዛሬ በጣም ሞኝ መሆንሽን ነው ያወኩት። ማለትማ ዴፊት እንደዛ መሆን አልነበረብሽ ነው። እርግጥ ነው ለወንድሜ አትገቢው፣ ግን ትንሽም ቢሆን ኮራ ማለት ነበረብሽ። ስለምን መኩራት ነው የምታወሪው? አታያትም እንዴ ዴቭን እንዴት ውሻ እንዳደረገችው? ዴቭ እኮ ካንቺ በላይ ለኔ ወንድሜ ነው። እንደዛ ስታደርግ ስራዋ ሳይበሽቀኝ ሳያናደኝ ቀርቶ ይመስልሻል? እና ምንድነው? እንዳይመስልሽ ከዚህ በፊት ኤላዬ ጋር ስትጠጋጋ ዝም አልኩኝ። እሱ ሳያንሳት ደግሞ እህቷን እዛ አስገባቻት። አሁን ደግሞ ወንድሜን ሰው ፊት አዋረደችው። እና ይቺ ክፉ አደይ መታነቅ አይገባትም ትያለሽ? ያ ይገባታል፣ ግን ነገሮችን ስታደርጊ በሲስተም መሆን አለበት። ዝም ብለሽ አታድርጊ። ሊዲያ ትዕግስቴን አትፈታተኝ። እኔ ክፉ አይደለሁም። እሱን እንኳን ለማያውቁሽ ንገሪያቸው። በያሁን ከክፍሌ ውልቅ በይልኝ። ኦኬ ይወጣልሻል፣ ግን አስቢበት። ለማንኛውም አደይን በሲስተም እናጥቃት እንጂ እየሄድሽ ክፍሏ እያነግሻት አንቺ ሁልጊዜ መጥፎ ሰው አትባይሽ። እሺ ነይ በቃ እናውራ። ለመጨረሻ ጊዜ ከዚህ ቤት እንዴት አድርገን ማውጣት እንዳለብን እናውራ። ኦኬ እሺ። ስማ በጣም ይቅርታ ብርሃን፣ እዚህ መኖርሽን ሳላንኳካ ገባሁ። ችግር የለውም። ግን ደህና ነህ የላ? ደህና አይደለሁም ብርሃን። ምን ነው የተፈጠረ ነገር አለ? ሀንግ ሰሩኝ። ሀንግ? ስልኬን በሉኝ፣ ብሬን በሉኝ፣ ሰዓቴን በሉኝ። ለነገሩ ተይው፣ እነሱ የሚተኩ ነገር ናቸው። ወይላ ተጎዳህ እንዴ? እና እሺ አሁን እንዴት ነህ? ተረጋጊ፣ እኔ ምንም አልሆንኩም። ግን ሀብሌን ኧረ ጦስህን፣ ዋናው አንተ መትረፍ ነው። አባቴ ከአባቱ ነበር ብሎ የተሰጠው። እኔንም አደራህን አስቀጥል ብሎ ነው የሰጠኝ። አደራዬን መጠበቅ አቃተኝ። ውይ እንደዛ ከሆነማ በጣም ያሳዝናል። ምን ማድረግ እችላለሁ? የቱ ጋ ነው እንደዚህ ያደረጉ? እታች መታጠፊያው ላይ ነው። ቆይ ልጆቹን ፊታቸውን ለማየት አልሞከርክም? አንድ ልጅ ነበር። አዎ። ምን ነው? ምንድን ነው? አደይ። አደይ ምን ሆነች? ልጁን አደይ ታውቀዋለች። ሀንግ ያደረገህን? አዎ። እንዴት ልታውቀው ቻለች? ብርሃን፣ አንድ አደይና ነግሬያት ልምጣ። ይህን ከማድረጋችን በፊት ግን የናንቺ ስምምነት ውስጥ መግባት አለብን።
በምንድን ነው የምንስማማው? ተስማምተን የጨረስን መስሎኝ። እኔ ላንቺ አንቺ ለኔ ጥሩ መሆን ይኖርብናል። ጥሩ መሆን እንዴት ነው? ወይ ረስቼው። ለካ ጥሩ ሆነሽ ስለማታውቂ ጥሩ መሆን እንዴት እንደሆነ አታውቂም። ሌላ ነገር ማውራትሽን ትተሽ ብናደርግ ይሻላል የምትይውን ነገር አስቢ። ይህን እምልሽ ስለኔ ምንም መጥፎ ነገር ላታወሪ፣ ልታከብሪኝ ቃል ግቢልኝ። አንቺ ቃል ትገቢያለሽ? ምን? ለዴቭ ጥሩ ጥሩ ነገሮችን እየተናገርሽ ዴቭ እኔን እንዲወደኝ ታደርጊያለሽ። አንቺም ለኤላ እንደዛ የምታደርጊልኝ ከሆነ እንስማማ። ኦኬ እሺ፣ ተስማምቻለሁ። እጅሽ ደግሞ በጣም ለስላሳ ነው። ወይ ካንቺ አይበልጥም። ያንቺ ራሱ በጣም ለስላሳ ነው። ቀልደኛ። እኔ ሊዱ ታየኝ እኮ ካንቺ ጋር ጓደኛ ሰው ነው። ኤላዬን አንዴ በእጅ እስካስገባ ነው እንጂ ጠብቂ አንቺ አስመሳይ። የሆንሽ ጅል። አንዴ ዴቭዬ ራሴ እስካደርገው ተራሽን ጠብቂ እንጂ ያንቺ ዕጣ ፈንታ ከሱ አይሻልም። ነይ እንሂድ። ወዴት? አደይን አስመረረን ከዚህ ቤት እናስወጣታለን። ምን አድርገን? ትንሽ አንቺ ሰይጣን ተነሽ። የማን ወንድም ላይ ነው እባክሽ እንደዛ ስጩ? ይሄ ነበረው ቅድም። አንቺ መሰሪ እዚህ ቤት ምን አባሽ ልታደርጊ ነው የመጣሽው? ምን ይዘጋሻል? አትናገሪ። ልዕልቷ፣ የኛ ልዕልት፣ ምን ነው ካላነገሳችሁኛልሽ? ከፍቅር እኩል ለመሆን አስበሽ እንዳይሆን ብቻ ወንድሜ ላይ የምትንጠለጠዩ። ዴቭ አጠገብ ድርሽ እንዳትይ ስንት ጊዜ ነው የነገርኩሽ? ኤላ ጋር ተመልሰሽ አትሂጂ ስልሽ አልሰማም ብለሽኛል አይደል? እባካችሁ ፍቅር በቃ ተውኝ። ንቀት ነው አይደል? ከዚህ በፊት እኮ አስጠንቅቄሽ ነበር። ትሰሚኛለሽ? ኤላ ጋር ሁለተኛ ድርሽ እንዳትይሽ። ማነው ሳሎን የመጣው? ዴቭ ተመልሶ መጥቶ እንዳይሆን ብቻ ሂጂ ሲዩ። አሁን ተነሽና አልጋዬን አንጥፊ። ቅድም እንኳን ጥፊዋለሁ። አሁን ተነሽና አንጥፊ። ውሸታ። እንዴ ኤላ እንዴት መጣ? አደይን ፈልጊያት ነው የመጣሁት። አደይን ፈልጊያት? አደይን ደግሞ ለብራው ፈልጋት። ኤላ እንዴት ነህ? ፍቅር አደይን ልጠሪልኝ ትችያለሽ? አደይ ተኝታለች። ምን ነበር ለምን ፈልጋት ነው? ሊዱ ግን አለች። ሊዱን አግኝቻታለሁ። አሁን የምፈልገው አደይን ነው። ስለዚህ ቀስቅሻት። አቤት በሰላም ነው የፈለግ? አደይ ስለ እኔ የምታውቂው ነገር አለ? ምን? ከዚህ ሰይድ የሆነ ልጅ ከኋላ መጥቶ አነቀኝ። በደመ ነፍስ እያየሁት ራሴን ሳትኩኝ። አብሌን፣ ሳቴን፣ ስልኬን፣ ሙሉ ነገሬን ነው የዘረፈኝ። የምርህ ነው? በጣም ጎዱህ እንዴ? አይ ብዙም አልጎዱኝም፣ ግን ደግሞ የአንገት አብሌን ወስደውብኛል። አረ አንተ እንኳን ደህና ሆንክ። ጦስን በእርግጥ ሁሉም ነገር በአንድ ቀን ልተካቸው እችላለሁ። ነገር ግን አብሉ የአባቴ ስጦታ ነው። አብሉ ከጠፋ በጣም ነው የሚያዝንብኝ አባቴ። ግዴታ አብሉን ማግኘት አለብኝ። የት ሰፈር ነው እንደዚህ ሆንክ? እታች ሰፈር ነው። እኔ አሁን ወደዚህ የመጣሁት ላብሉ ብዬ ነው። ልጁን ግን ትንሽ ፊቱን አይቼዋለሁ። አደይ። አቤት። አንቺ ወደ እኔ ስትመጪ ከልጁ ጋር ቆመሽ ያየሁሽ መሰለኝ። ከማን ጋር? ከአንቺ ጋር ቆሞ እያወራ የነበረው ልጅ ነው። በእርግጠኝነት ፊቱን አስታውሰዋለሁ። ደመቀን ነው ኪንጎን? ስሙንማ እኔ እንዴት አውቀዋለሁ? አንቺ አደይ ከልጁ ጋር ተነጋግረሽ አዘረፍሽው አይደል? ይኸውልሽ አደይ፣ ከኔ ጋር እንደዚህ አይነት ጨዋታ ባትጫወቺ ጥሩ ነው። ስለ እኔ አታውቂም መሰለኝ። አረ እኔ ምንም ማውቀው ነገር የለም። ለካ ትናንትና ስልክ ስታወሪ ሀብል ምናምን ስትይ የነበረው ኤላን ልታዘርፊው ነው። እኔ ትናንት ቤት አልነበርኩም ፍቅር። ዝም በይ ሌባ። አሁኑኑ ሀብሉን አስመልሽለት። አደይ በጣም ነው የማዝነው። እሺ ሌላ ነገር ቢሆን እተዋለሁ። ሀብሉን ግን ግዴታ ማስቀመጥለት ሰው አለ። እንዴ ማለት ለማለት ሰጠው ነው ሀብሉን? የእኔ ጥፋት አንገቴ ላይ ማድረጌ ነው። አባቴ ለወንዱ ልጄ እንደሰጠው ነው የሰጠኝ። ከወንድ ዘራችን እየተወራረሰ የመጣ ሀብል ነው። በእውነት እኔ ምንም ማውቀው ነገር የለም። የላ እኔ እኮ ከዛ ኮተታም ጋር ውጪ ስታበዢ መጠርጠር ነበረብኝ። ለካ ዝርፊያ እየተስማማሽ ነው። ውሸታም። ስልክ ስታወሪ ሀብሉን ሸጠ ብሩን አቀብለኝ ስትይ አልነበር? አደይ
ይህንን ካንቺ አልጠብቅም። ኧረ እኔ ዝም በይ። ቆይ ኤላ ገና እንግዳ አይደል? ምን አለ ትንሽ ቢቆይ። ትሰሚኛለሽ አደይ? አሁን ምንም ልረዳሽ አልችልም። አብሌን አስመልሽልኝ። በጣም ባለጌ ነሽ። እሺ አንገት ደፊ ሀገር አጥፊ ማለት አንቺ ነሽ። በእናቴ እምላለሁ እኔ ምንም ማውቀው ነገር የለም። ትሰሙኛላችሁ? ማንም ምንም ማወራ ምንም ተናገረን ይግድ አይሰጠኝም። በጣም እርግጠኛ ነኝ ደግሞ እናንተ እጅ እንዳለበት። ነገ ወደዚህ ቤት ስመለስ አብሌን ማግኘት እፈልጋለሁ። እንዴ የለው። በቃ ሌላ ነገር ማውራት አልፈልግም። አንቺ አብሮሽ ማን ነበር? ያ ኮተታም ነው የሚሆነው። ተናገሪ። መንገድ ላይ ደመቀን አግኝቼው ነበር፣ ግን እሱ እንደዚህ አይነት ስራ አይሰራም። ምንድነው አንተ በባዶ ቆይ የሚያንበጨብጭ? በኋላ ሰረቅ ተብዬ ልታሰር ሂድና ራስህ ሽጠው። ሄጄ ልሽጠው? በጣም ጥሩ። ከዛ በኋላ ግን ላንተ አንድ ብር አልሰጥም። አምጣው፣ ሄጄ ሽጠዋል። ፍቅር ደወለች። ሄሎ ፍቅር። እንዴት ነህ ኪንጎ? አሁን የምትችል ከሆነ ሰፈር ያለው ካፌ ጓደኛህን ይዘህ ሆነ። ምን ነው በሰላም ነው? አደይ ምን ሆነች? እሷ ምን ትሆናለች? እሺ በቃ መጣሁ፣ እንመጣለን። ምንድነው የምትል? ስራ ልታሰራ ነው መሰለኝ፣ ጓደኛህን ይዘው ነው አለች። ኧረ እባክህ እኔ እኮ ነግሬሃለሁ እኮ መጀመሪያውን። ይኸውልህ የአይነ ውሃዋን ሳይን ያወቅኩት እና ምን ልትል ነው እንዴ? ፎንቃ ጠበበላለች፣ ገብቶላታል። አባኔ እንሂዳው። ኧረ ያርግብሽ ከዛች በረሮ ጋር። አንተ ስነ ስርዓት ምን ይወጣላታል? ያቺን የመሰለች ዳይመንድ እባላለሁ። ከፈለግሽ ዳይመንድ ብለሽ ልጠሪኝ ትችያለሽ። መጀመሪያ እጅን ታጠብ እስቲ። አቤት ስትይ ኡፍ። ምን ፈልገሽ ነበር የደወልሽልኝ? ደመቀ ማን ነው? ማን? አዎ ደመቀ ማን ነው? እሱ ነው። ምን ነው? አቤት። ውሸታም። አሁን ዳይመንድ ነው ምናምን ስሜ ስትል ነበር። እሺ ደመቀን ወደ ዳይመንድ ትንሽ አይከብድም? ምን ሁልሽም የቤት ስም አለሽ አይደል? እኔ አላውቅም። አንቺ ስምሽ ፍቅር ተሆኖ ፍቅር እንደምትዩ ማለት ነው። እንደዛ ማለት አሁን ሀብሉ መልስልኝ። ምንድነው የምትወሩት? የምን ሀብል ነው? እንዴት ልታውቁታላችሁ? ምክንያቱም ሀብሉ የላ ስለሆነ፣ ለዛውም ነጭ ወርቅ ነው። እሺ ይኸውላችሁ ምን መሰላችሁ፣ ኤላ በጣም ከፍቶታል። አሁን ራሱ ራሴን ካላጠፋው ሲለን ኪንጎ እና ዳይመንድ ጥሩ ሰዎች ናቸው፣ እግራቸው ላይም ቢሆን ወድቀን እንለምናቸዋለን ብለን የመጣነው። አዎ ለዛ ነው የመጣነው። ኤላ አባቱ የሰጠው ሀብል ነው እና ሀብሉ ከጠፋ ከአባቱ ጋር ተቆራረጠ ማለት ነው። እውነት ይገለዋል። ያሳዝናል። ኧረ እባክሽ። እሺ ደመቀ ነህ ዳይመንድ፣ ሀብሉን መልስለት። መቼም ወንድ ልጅ ሆነ በወንድ ልጅ አጨክን። አዎ ምን ነው ወንድ ልጆች አይደላችሁ እንዴ? በጣም እንጂ። በቃ ዳይመንድ ይመለስላቸው። ከዛ በፊት ግን አንድ ስምምነት ይኖረናል። የምን ስምምነት? እንደ እድል ሆኖ ገና አልተሸጠም። እናንተን ካገኛችሁ በኋላ እንሸጠዋለን ብለን ነበር። አሁን ግን ከተስማማን እንመልስላችኋለን። ምንድነው የምንስማማው? ለአደይ ጥሩ ነገር እየነገራችኋት እኔ እንድትወደኝ አድርጉ። ዳይመንድ ደግሞ የምፈልገው ነገር ካለ ነገራችሁ። እኔ ደግሞ በተቃራኒው አደይን ቤት ውስጥ ስራ ታግዟታላችሁ። ምንም አይነት ክፍተት እንዳይፈጠር፣ ምንም አይነት ማሳዘን ካየው ግን አንላቀቅ። ወይ ለዚህ ነው እንዴ? እንዲያውም ለአንድ ሳምንት አደይ ስራ ትሰራ፣ እኔና ሊዱ እየተጋገዝን እንሰራዋለን። ሆት የምርሽ ነው? ምን ችግር አለው? እንደው የእሱ ነገር ቢያሳስበን እኮ ነው። ያው እንጂ። በጣም ነው የምናመሰግነው። ከዛ በፊት እዚሽ ጋር ትስሚኛለሽ። ምን? ሀብሉን ከፈለግሽ አትሰሚኝም እንዴ? ካልሳምሽኝ አልሰጥሽም አልኩሽ። እሺ እሺ። አንቺኛዋ ደግሞ ኦ ማይ ጋድ። በይ ቶሎ በይ እንጂ ሊዱ፣ ሳሚውና እንቀበላቸው። ሰማኛለህ? እኔ ይሄንን በጭራሽ አላረገውም። እሺ ሲፈልግ የቀረው ይቀራል። ይቺ ዱቄት እኔ እንደውም አልፈልግም ያንቺን። አይገርምሽ? በቃ እሷን ነበር የፈለኩት፣ አግኝቻለሁ። እንደውም አትመችኝም አንቺ ራሱ። ያዥ
አንቺ ክፍሌ ደግሞ ምን እየሰራሽ ነው? አልጋሽን አንጥፌ ልብስሽን ያጣጠፍኩ እኮ ነው። ምን አጠፋ? ሂጅ ሌባ። ይሄላል በቃ ብለሽ ደግሞ የኔንም ልብስ ልትዘርፊ ነው? ልጁ እኔ ሌባ አይደለሁም። ይሄው በእናቴ እምልልሻለሁ። ደግሞ ማንም ሰው እንዲዘረፍ አላደረኩም። አትዋሺ። አሁን ምንድነው እናንተ ቤት ነው የምትበጠብጡት? በቃ እዚህ ቤት ሰላም የለም ማለት ነው? አታያትም እንዴ እቺ ክፍሌ ገብታ ልብሶችን ስትሰበስብ? አደይ ያንቺን ልብስ ልትለብስ አትገርምሽም? ድፍረቷ። አደይ አርፈሽ ስራሽን ብትሰሪ ይሻልሻል። ዴቭ ላይ ከምትንጠለጠይ መጀመሪያ ራስሽን አትመለከችም? ዴቭ ራሱ ምን ሆኖ ነው? ምንም እኮ የሚወደድ ነገር የለሽ። ፍቅር ቆይ ምን አድርጊ ነው የምትይኝ? ምንሽ ነካውሽ? ዛሬ አንቺ ቤት ሰራተኛ ልሆን እችላለሁ፣ ነገ ካንቺ በላይ የት እንደምደርስ ፈጣሪ ነው የሚያውቅልኝ። ቆይ ምን በድዬሽ ነው ይሄን ያክል የምታሰቃየኝ? የማይመታ ልጅ ሲቆጡት ያለቅሳል አሉ። አሁን ሂጂ ውጪ ነጫጭባ። ለዚህ ንግግርሽ ቆይ ዋጋሽን ትከፍያለሽ። በጣም ቃናለሽ ግን። ቆይ አንቺ ነሽ የቤት ሰራተኛ ወይስ እሷ ናት? ተምታታችሁብኝ። እኔስ አንቺ ደግሞ ዝም ብለው ሲያዳምጡሽ ትቀብጫለሽ። ቀበጥ። እዚህ ቤት እኮ ጤነኛ ሰው የለም፣ ሁሉም ሰው አብዷል። አደይ ይሄን ነው አጣጥፍክ ያለችው ደግሞ አደይ። አንቺ አደይ ምን ሆነሽ ነው ሊዱ? እቺ አደይ ነች። አስጠራት አሰማም። የት ሄዳ ነው አደይ? አቤት ክፍሌ ግቢና ልብሶቹን አጣጥፊ። ማን ሊያጥፍልሽ ነው? እባክሽ ትተሽ ሄድሽ። እሺ ምን ተከተልሽ ታኛለሽ? ቶሎ ግቢ። እኔ የምልሽ ሊዱ፣ ከዚህ በፊት እኔ ሳቅሽ ጨካኝ ነበርሽ ወይስ ጭራሽ አላቅሽም ነበር? እዚህ ቤት ያሉ ሰዎች ናቸው እንደዚህ እንደሆነ ያደረጉኝ። ምንም ልለምዳቸው አልቻልኩም። ቆይ ግን አንተ ምን አስበህ ነው ለአደይ እንደዚህ የምትሆንላት? ማን? እኔ መች ምን ሆንኩላት እንዴ? ያው እዚህ ቤት ውስጥ ካለነው ሰዎች ጫና ያለባት እሷ ነች። ስለዚህ ልናግዛት ይገባል እንጂ አንዴ ልብስ ጠቢ አንዴ ልብስ ጠፊ እያለን ልናመናጭቃት አይገባም ነው ያልኩሽ። ቆይ ግን ወንድሜ የምርህን ነው? ልብስ ለምን ጠፊ ያልሻት ብለህ ነው እንደዚህ የምትቆጣኝ? ማጠፉን እኮ ትጠፍልሽ፣ ግን ስነ ስርዓት ባለው መልኩ ዘዣት። እሺ አታመናጭቅ። ጨምራክ አደ አደ ምን ሆነሽ ነው? ምንም አልሆንኩም። እያለቀሽ ምንም አልሆንኩም ትኛለሽ እንዴ? ምን አድርገውሽ ነው? እያለቀሽ እኮ ነው። ቆይ ምን አድርገውሽ ነው? ይሄ ኢላህ ብልጣ እና ይሄን ካንቺ ጋር ምን ያገናኛል? አንቺ ነሽ የወሰድሻለሁ። ማን ነው እንደዚህ ያለሽ? ኢላ ነው። ግን እውነቴን ነው ዴቭን ያልወሰድኩ። ቆይ አደይ እኔ መቼ አንቺ ወሰድሽው አልኩኝ? ደግሞ ምንድነው ሀብል አይደል እንዴ ይገዛልታል? ምንድነው የሚያካብደው? ነገሩ እንደዛ አይደለም። እና ምንድነው ደግሞ አንድ ያልወሰድኩም አልሽው አይደል እንዴ? ድጋሚ እኮ ሊጠይቅሽ አይገባም ነበር። ፍቅርና ሊዲያ እሷ ናት የወሰደች ብለዋታል። ስለዚህ በእርግጠኝነት ይሄ ሁሉ ነገር የዛች የፍቅር ሴራ ነው ማለት ነው። ለማንኛውም አንቺ ተረጋጊሽ፣ እኔ እፈታዋለሁ። ስለአንተ እያሰብኩኝ ነበር። ምን አይነት የፍቅር አምላክ ነው አንተን ከኔ ሀሳብ ጋር ያገናኘ? ቀሉን ተይውና ማለት ነው። ስለሌላ ሀንግ መሰራት ውስጥ የምታውቂው ነገር አለ? ምንም የማውቀው ነገር የለም። ማን ነው ታውቃለች ያለ? ማንም አላለኝ። ግን እርግጠኛ ነሽ ምንም የምታውቂው ነገር የለም? አዎ ምንም የማውቀው ነገር የለም። አደይ ልጁን ታውቀዋለች። ምናልባት እሷ ትሆናለች ያዘረፈችው። ይልቅ አሁን ስለ አደይም ስለ ኤላ ማውራታችን እንትን ለምን ስለኛ እናወራ? ምንም እናወራው ነገር የለም። ተሰሚኝሽ? ከዚህ በኋላ ደግሞ ስለ አደይ አንድ ነገር ስትይ እንዳልሰማሽ እሺ? ቆይ አደይን ትወዳታለህ? ፍቅር ትርፍ ነገር አትወር። ታስታውሳለህ? እኔንም እኮ በጣም ትወደኝ ነበር። ያኔ ማሚ ጸጉሬን ስትሰራኝ እያለቀስኩ አልሰራም ስል አንተ ነበርክ ቁጭ ብለህ ስታጫውተኝ የምትሰራው። ያኔማ ልጅ ነበርሻ። እንዳሁኑ ክፉና ለሰው ማታስቢ ሰው አልነበርሽ። ገባሽ? ቢገባ እንደዚህ ክፉ ያደረገኝ አንተ ፍቅር ነውሽ። አባዬ ጥሎኝ ሄደ፣ አንተም ትተኸኝ ሄድክ። የዛኔ ብቻዬን ነበርኩ። አሁን ግን አንተ
ስሚኛለሽ ፍቅር፣ የማየውን ነገር እያስብሽ በቁምሽ አትቃሽ። እኔ ያንቺ አይደለሁም። ይሄን ደግሞ ልትቀበይ ይገባል። ያንን ማድረግ ብችልማ ከልቤ አውጥቼ በወረወርኩ ነበር። ትችያለሽ ፍቅር፣ ትችያለሽ። ወይ ደግሞ እኔ ማውጣት አልፈለግሽም ይሆናል፣ ወይ ደግሞ ከኔ እልህ ይዞሻል ማለት ነው። ትችያለሽ፣ በደንብ ትችያለሽ። እሺ አልችልም ዴቭ፣ ራስህን ለምን እንደምታታልለው? እህቴ እንደዚህ ልታደርግ አትችልም። ብርሃን አሸውጂኝ። አደይ በስትክክል ልጁን ታውቀዋለች። ታውቋለች ማለት እኮ ወስዳለች ማለት እኮ አይደለም ኤላ። ለእህትሽ ተደርበሽ እየሸወርሽኝ ከሆነ በጣም ቀሽም ነሽ። እህቴ እንደዚህ አይነት ሴት አይደለች። አይ በቃ ዝም በይ። አንቺም ምን ትታወቂያለሽ? ከእህትሽ ጋር ተደርበሽ ይሆናል። ኤላ ይቅርታ አድርግልኝ። እህቴ ግን እህትሽ ሌባ ናት ወይ ደግሞ የሌባ ተባባሪ ናት። አንቺም እንደዛ የምታስቢ ከሆነ ጥርግ አድርጌ ነው ማባረርሽ። ትሰማኛለህ ኤላ? ስለ እህቴ መጥፎ ነገር ስታወራ ዝም ያልኩ አንተ ጥሩ ሰውና መልካም ሰው ስለሆንክ ነው እንጂ እህቴ እንደምትላት አይነት ሴት አይደለችም። የራሷን እንኳን ለሰው አሳልፋ የምትሰጣት እንጂ የማንን የምትነካ ሴት አይደለችም። ወደ ቤት ሲሄድ ከአደይ ጋር ልጁን አይቼው ነበር። ስመለስ ልጁ ያዘኝ እና ምን ማሰብ ነበረብኝ? ደግሞ ፍቅርና ሊዲያ እሷ እንደሆነች ነግረውኛል። እንዴ ስለ ፍቅር ስንት ነገር አውርተን ስለ እህቴ መቼ ጥሩ ነገር አውርተው ያውቃሉ? ኤላ ብርሃን፣ አሁን ምን ማለት እንዳለብኝ አላውቅም። ካስከፋዎች በጣም ይቅርታ። በቃ አሁን ምንም ማሰብ እየቻልኩ አይደለም። አንቺ ለምንድን ነው ያላጸዳሽው? ጠዋት እኮ አዝርቻለሁ። ይሄ ወለላ አጽድተሽው እንኳን ለምን እንደማይጸዳ ታውቂያለሽ? አንቺ ራስሽ ቆሻሻ ስለሆንሽ ነው። ስሚ አንቺ፣ ነገ በጠዋት ተነስተሽ ኮተትሽን ሰብስበሽ ከዚህ ቤት ትወጫለሽ ወይስ አትወጪም? አዎ ኤላ ቤት ከዚህ በላይ ድርሽ ትያለሽ? ተናገሪ እንጂ ምን ይለጉምሻል? እሺ ፍቅር፣ ከዚህ በኋላ የምትይኝ ሁሉ አደርጋለሁ፣ ግን በቃ አታሰቃይ። ኧረ እባክሽ ተሰቃይሽ። ገና ምን አይተሽ? አንቺ ጥንቸል፣ ከዚህ ቤት በሰላም ካልወጣሽ ሬሳሽን ነው እሺ ማውጣልሽ። አሁን አዝጁ። ቀና በይ ወደዚህ። ምን ቪዲዮ ልፋት ደም ተብሰኝ። እሺ ምን እንጂ ይደረሽ። አንቺ ወደ ቤት ግቢ። እኔ ይወርድበት ከፈች ወይ ወይ ቶሎ ይሄን አየሩ ይለ ተመታ እንዴ? ስማ፣ ኧረ መጣልህ በእናትህ። ማን? የዛች የአሻንጉሊት የበሰደች ልጅ ነው እንዴ? ኧረ ወደኛ ነው እየመጣ ያለው። አባይ ወልድ፣ ቀስ ብለህ ተነስተህ አምልጥ። ምን እሺ ነው? ቆይ ምንድነው የሚያሯሩጠን? ሰጠናቸው አይደል እንዴ? አይፋቱ ነው? አትየውም እንዴ? ቀጥታ እኮ ወደኛ እኮ ነው የመጣው። መጥቶ የኔ ስለ አብዱ ወይ ስለዛ ነጫጭባ ልጅ ሊጠይቀን እኮ ምንድነው? ምን ሆነ ነው ደግሞ? ናፈቀችኝ። ምንም ቢሆን አንድ ጣራ ስር አብረን አይደለም። ጠረኗ፣ ሁሉ ነገሯ በጣም ይናፈቀችኝ። ታውቃለህ፣ አደይ ከሁሉም ሴቶች ትለያለች። እና አድጌ እንጥለፋት? አንተ ይኸውልህ፣ በአደይ ጉዳይ እኔ አልደራደርም። እሺ፣ እሷ ለራሷ በጣም ብዙ ችግር አለባት። ታውቃለህ፣ ሁሌ ስለ አደይ ሳወራ ዳይመንድ መሆንን ትተህ እንደደመቀ ነው የምታወራኝ። ወይ አንተ ሌላ ያሰብከው ነገር አለ እንዴ? አደይ እኮ የክርስትና አባቴ ልጅ ነች፣ እህቴ ማለት ነች። አባቷ ለእኔ ባለውለታዬ ነው፣ ለቤተሰቤም ባለውለታ ነው። በዛ ላይ አባቷ አስቀየማት እንጂ በጣም ነበር ለሷ የሚያስብላት። እኔም እንዳንተ በአደይ የሚመጣብኝ ሰው አልወድም። ስለዚህ የኔ እንዳረጋት አግዘኝ። አትጃጃል፣ በቃ ወደ ራስ ተመለስ። ከዚህ በኋላ እንደዚህ አይነት ነገር እንዳትተው።
አደይ በጣም ይቅርታ ጨርሽ? አዎ ግን ቆይ አቤት ምን ነበር እንዴ? እንዳልገባ ነው እንዴ? ኧረ በእናትሽ ዴቭ ይቅርታ አደይ ስለናፈቅሽኝ እኮ ነው። ደግሞ ያመጣሁልሽን ብታይ። ምንም ነገር አልፈልግም። ደግሞ ፍቅር ካየች ትናደዳለች። እሷ ምን አገባት? አትቀበይኝ? ሻንጣ አመሰግናለሁ። ምርጫዬን ከወደድሽው ሌላም ነገር ጠይቂ፣ አመጣልሻለሁ። እሺ? አይ ሌላ ምንም ነገር አያስፈልግም። እሺ። በፈጣሪ ስም ቆይ ምንድን ነው ያደረጉት? የደረሰብኝ ነገር እንዳለ ሆኖ አደይን እንደዛ ማስከፋት አልነበረብኝም። እሺ እባክሽ ምን እያደረግሽ ነው ደግሞ? ይሄን ጃኬት ለአደይ ልበሹ ብዬ እሰጣታለሁ። ከዛስ? ከዛማ ኤላ ጋር እንድትሄድ አደርጋታለሁ። ማለት ኤላ ጋር ማስልከት ፍቅር በፍጹም አይሆንም። ይሄ ምንድን ነው የምታካብጂው? ኤላ ጋር እኮ የምትሄደው ስራ ልትሰራ ነው። ስራ ልትሰራ ስትሄድ ጃኬቷን ታወልቀዋለች። ከዛ ሀብሉ ይወድቃል። ኤላ ደግሞ አደይ እንዳደረገችው እርግጠኛ ይሆናል ማለት ነው። እንደዛ ቢሆንም ኤላ ጋር በመላክ እንደዚህ አይነት ነገር አታደርጊም። በፍጹም አይሆንም። ይሄንን አልስማማም። ማለት ምን ማለት ነው? ምን ማለት ማን እንደሆነ ሰምተሽኛል። ከፈለግሽ ሌላ ሀሳብ አስቢ። እና ካሁን በፊት እንደዚህ አድርጎሽ ያውቃል? አዎ። በቃ አይዞሽ እሺ። ቆይ ግን መፍትሄው ምንድን ነው? እንዴ ብርሃን ሰሚኛለሽ? አንቺ ከዚህ በኋላ ኤላ ቤት ስትሄጂ እንዳላገኘሽ እሺ? ያቺ እህትሽን ማስወጫት ከዛ ቤት። እንዴ እኔ እኮ ኤላ ቤት የሚሄደው ፍቅር ስራ ስሪ ብላ ስለምታዘኝ ነው። እህቴ ደግሞ እዛ የተቀመጠችው ኤላን ፈልጋ ሳይሆን ፍቅር ከዚህ ስላስወጣቻት ነው። ኡፍ እኔ አይመለከተኝም። አሁን ኤላ ነይ ቢልሽም ፍቅር ሂጂ ብትልሽም እንዳትሄጂ እዛ ቤት ከዚህ በኋላ ነገርኩሽ። እሺ አልሄድም፣ ግን እህቴንም እናታችን ጋር እሰዳታለሁ። ግን ትንሽ ቀን ብቻ ነው እስኪ ይሻላት። ቆይ ግን አንቺ ፍቅር መታ ስታፈጥብሽ ብቻ ነው የምትርበተበችው? እኔ የምልሽን አስበኝም ማለት ነው። ከዚህ በኋላ እንዳትሄጂ አልኩሽ፣ እንዳትሄጂ። እህትሽን ቶሎ አስወጫት ከዛ ቤት። አደይ ቡናውን አፍልተሽ ስትጨርሺ ኤላ ጋር ሂጂና እህትሽን አይተሻት ነይ። የምርሽ ነው ፍቅር? አዎ ግዴታ መሄድ አለባት። አደይ መሄድ ትፈልጊያለሽ? አይ እኔ ሲቦል ይሻለኛል። ኤላ ስለተናደደብኝ ብሄድ ደስ ይላል። ስለዚህ እዚሁ ሁኚ፣ መሄድ አይጠበቅብሽም። ሄሎ ኤላ። ብርሃንን ትንሽ ስላመማት አደይ ላኪያት። ወይ እሺ ልካታለሁ። ምንድን ነው? ብርሃን እህቴ ምን አለች? ብርሃን በጣም ስላመማት አደይ ላኪያት ነው ያለኝ። የምርሽ ነው ፍቅር? አደይ አንቺ ተረጋጊ እሺ፣ ምንም አትሆንም። እንዴት አንተ ወዴት ነው ታዲያ? ከሷ ጋር አብሬያት ልሄድ። አደይ አቤት ፍቅር? እንቺ ይሄን ደርቤ ይበርድሻል። እሺ አንቺ ግን ማስመሰሉን ተከናሽበታል። በቃ ዛሬ ሁሉም ነገር ያበቃል። ዴቭም ኤላም እዛው ጉዷን ያውቁታል። ብርሃን ቆይ ብርሃን